አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እስኪ ዛሬ አንድ ቀን ግማሽ ቀን ቢያንስ ከኔ ጋር ዋሉ። ዛሬ እንግዲህ ኢንሻአላህ ከቁርስ ጀምሮ ቢያንስ እስከ ምሳ ሰዓት እንኳን ያለውን በቻልኩት አቅም ቆረጥ እያረኩ እቀርጽላችኋለሁ ማለት ነው። እንግዲህ የኔ ውሎ ምን ይመስላል፣ የኢትዮጵያ ኑሮ ምን ይመስላል የሚለውን ነገር እንግዲህ አሳያችኋለሁኝ። ዛሬ አብራችሁን ዋሉ ከልጅ ጋር ውሎ እንዴት ነው? የኔ ውሎ እንዴት ነው? ከዛ በኋላ እስኪ ወይ ታዝኑልኛላችሁ ወይ ትፈርዱብኛላችሁ። እንደምታዩት ያው ዳቦ ነው የምጋግረው ቁርስ ማለት ነው። እና ሊጤን እጠፈጥፋለሁ አሁን ቀድሜ። ከዛ እስከዛ ድረስ እሱ ኩፍ እስከሚል ድረስ ምጣዴን አበስላለሁ፣ ምጣድ ለኩሻለሁ፣ እንጀራ ጋግራለሁ ማለት ነው። በኋላ ሴትሩ ስለምትሰራኝ አሁን ከቁርስ በፊት እንጀራ መጋገር ይኖርብኛል። ሊጤን ጠፍጥፌ ያሳያችኋል። ይሁን ምጣዴን ለኩሻለሁኝ፣ እየሰማች ነው እንግዲህ። እኔ የምጋግረው በምድጃ ነው እንደምታዩት። ምክንያቱም የኤሌክትሪክ እኛ ጋር ፓወር ብዙም አይደለም፣ ወይ ሌሊት መነሳት ይኖርባችኋል ለመጋገር ማለት ነው። እና እኔ ሲጀመር ምጣዱንም አልገዛውም፣ ምክንያቱም ቀለል የሚለኝ ነው ቶሎ ብዬ በቃ። እና እንደምታዩት ነው ምጣዴ እስከሚሰማ ድረስ ጠብቀዋለሁ። እንጀራን እየጋገርኩ ሌላውን ነገር በጎን እሰራለሁ ማለት ነው። እንግዲህ ጠዋቱን በዚህ መልኩ ተያይዘነዋል። እንደምታዩት እንጀራውን ተጀምሯል። ነው ትኩስ ልጣፍላችሁ በነገራችን ላይ የናፈቃችሁ ማለት ነው። እና ዳቦኝ ደግሞ እንደዚህ ጠፍጥፌዋለሁኝ። ያው እንጀራን ከጋገርኩኝ በኋላ እሱን ደግሞ ጣል አድርገዋለሁ ማለት ነው። እና በጎን ደግሞ ፎሌን ልሰራ እዚህ አዘጋጅቻለሁ፣ የብረት ድስቴ ምናምን። እዚህ ጋር ደግሞ ውሃ ሞቅጃለሁ፣ ሻይ በዚሁ አፈላለሁ፣ እዚሁ እሰራለሁ፣ በዚሁ አፈላለሁ ሻይ ማለት ነው። እንግዲህ እስኪ አብራችሁን ዋሉ። ያው ጠዋቱን በዚህ መልኩ በወከባ ተጀምሯል። ያው እዚህ ሁሉ ለመበታተን አስቡት ያለው ሩጫ ማለት ነውና ያው አልሐምዱሊላህ ብቻ ከላኝ መክዶ ለእናንተ ቀንጨብ እያደረኩ ነው ማሳያችሁ። ምክንያቱም ሁሉም ይቀረጽ ቢባል የቀን ውሎ በጣም ከባድ ነው። በዚህ መሀል ያለው ወከባ አትጠይቁኝ። እና አሁን ፉሌን እየሰራው ነው ማለት ነው። በጎን በቃ እንጀራዬም እንዳይቃጠል ቁርሱም እንዳይረፍድ እንዲደርስ ስል በቃ በጣም ነው የሚከብደው ትንሽ። ብቻ አልሐምዱሊላህ እየሰራን ነው። ካሜራማን ያስፈልጋል። እንዴት አድርጌ ልቅረጻው? በቃናል እንግዲህ የሚያህል ከጋገር ብዙ እንጀራ ጋግረናል። እንዴት ላሳያችሁ? አይታይም። በቃ እንጀራችንን ጨርሰናል። እንግዲህ ዳቦአችንን ነው የምንጋግረው። የሚቀር ነበረኝ ግን የቀረውን እንዴት ለመልሰው ነው። ምክንያቱም ረፈዴ በጣም ማለት ነው። ወላሂ የተነሳሁት እንዳያችሁት በጣም በሱቤ ነው፣ ግን ረፈዴ ቁርስ ሻይንም እዚሁ አፈላለሁ ቶሎ በፍጥነት። የሩጫ ትርፉ ይሄ ነው። ቂጡ ላይ ትንሽ አሮብኝ አንድ ቦታ ላይ ሌላ ስራ ይዤ ጥየው ማለት ነው። እና ስገለብጠው ትንሽ ጥቁር ከላይ አመጣ። ያው የሚለቅ ነገር ነው፣ የሚፈነቀል ነው። ከታች ትንሽ ቀንብሯል። እንግዲህ ምንም ማድረግ አንችልም። እችን አነሳስቼ አቀርበዋለሁ። እንግዲህ ይፈጠራል አንዳንዴ። እችን እስከምለቃቀም ድረስ በጣም ረፈደ። እንግዲህ ቁርሱ እያዋከቡኝ ስለሆነ ዝም ብዬ ያቀረብኩት ማለት ነው። የሚገርመው ደግሞ እንግዲህ አለ፣ ግን ያው ከታች ስላላረረ ምንም ችግር የለውም። ከላይ ራሱ ዝም ብሎ ያው መሀል ላይ ያያዝችው ስገለብጠው ትንሽ የሆነ ነገር ነው። ፉል ጨምረን እና እንብላ። እንዴት እንደረፈደ በቃ ያው ጠረሩ ነው ያለው። 2 ሰዓት ነው በቃ እንግዲህ 11 ከምናምን የተነሳ 2 ሰዓት ነው። እንብላ። ቤቱ በምን ልክ እንዴት ተዝረከረከ ይውልኝ። ብቻ ያልተዝረከረከ ነገር የለም። እንግዲህ በከፊል ነው ማሳያችሁ። ምክንያቱም ይውልኝ ይሁላ የሚስተካከል ነው። በነገራችን ላይ ተራርቀን በደንብ ይሄንን ጸዳ ምናምን አድርገን እነዚህን ብርድ ልብሶችን በደንብ እናጣጥፋለን።
ይላል ነው በነገራችን ላይ የሚሰራው ይብል በቃ መንቀርቀር ነው አንድ ነገር ሲፈልግ ማለት ነውና እስኪ ረታትበን እንገናኛለን። እቃዬን ላሳያችሁ ደግሞ ወይ ማለት እቃለኝ እንግዲህ የኔ ውሎ ይሄን ነው የሚመስለው። እስኪ ኦይልኝማ በደንብ የቆንጆይቱ ፖፖ መጫወቻ በየፈለገችበት ነው የምትረጫጫው። ተመልከቱልኝ፣ የሚቀራት አንድ ነገር የለም። እቃዬን ላሳያችሁ። መጀመሪያ ከቤት ማጽዳት ነው የምንጀምረው። እንግዲህ ቤት ጽዳታችንን በማስተታተር እንጀምራለን። እንግዲህ ሙሉ ቤቱን ግቢውን ሁሉንም ብቀርጽላችሁ ደስ ባለኝ፣ ግን በጣም ዝርክርክ ብሎ ምናምን ለራስ ራሱ ማየት ያስፈራል። እንኳን አይደለም ለእናንተ ካሜራ ላይ ማስገባትና ማለት ነው። ያው ይሄ ሪያሊቲ ነው እርግጥ፣ ግን ቢሆንም ያስጠላችኋል። ብቻ ከሳሎን ጀምረናል ማለት ነው። እንግዲህ ሙሉ ቤቱን አላሳየኋችሁም፣ ቤቱን ራሱ ግን ቢሆንም የተወሰነውን ነው የማሳያችሁ፣ ምክንያቱም እናንተም እንዳትሰላችሁ። ከአረብ ቤት ስራ ድካም ጋር ትንሽ አስቸጋሪ ነው። ያው አብዛኛቻችሁ አረቡ ዓለም ያላችሁ ናችሁ የምትከታተሉን እና እስኪ ምን ሀሳብ አላችሁ? ሀገራችሁ ላይ የሀገራችን ስራ ነው የሚከብደው ወይስ የአረቦች ስራ ነው የሚከብደው? በእርግጥ ሀገራችን ላይ ያው የራሳችንን ኑሮ እየኖርን ስለሆነ ቢደክመንም ኑሮ ተአብ ቢሆንም ብዙ ነገር በቃ የተሻለ እናደርጋለን ብለን ኑሮን ይሄን ያህል ዋጋ ከፍለን ስደት ላይ እንደገና መተን ደግሞ በቃ አድካሚ ነው የኢትዮጵያ ሁሉ ነገሩ፣ በቃ ማጠቡ፣ መሬት ለመሬት። በእርግጥ ብዙ የተሻሻሉ ሁኔታዎች ቢኖሩም እንደ ከተማው ይወሰናል እና እንደዚህ ትናንሽ ከተማዎች ላይ የምንኖር ሰዎች የምንፈልገውን ነገር አናሟላም። ሲቀጥል ደግሞ ከአቅምም አንጻር ቤት ሰርተን እንደገና ደግሞ ሌላ የተሻሉ ነገሮችን ዘመናዊ ነገሮችን ለማድረግ እጃችንም ያጥራል። በሂደት ነው ሁሉም ነገር የሚሳካውና እስኪ የሀገራችንን ስራ ምን ያህል ነው አድካሚነቱ፣ ምን ያህል ነው መዝናናቱስ፣ ሀገር ላይ ማረፉስ ምን ያክል ነው የሚለውን ነገር እስኪ መታችሁ የሞከራችሁ ልጆች አስተያየት ብትሰጡ ደስ ይለኛል። የሀገር ስራ ነው የሚከብደው ወይስ የአረብ ሀገር ስራ ነው የሚከብደው? አረብ ሀገር ያው የሰው ቤት ነው የሰው ኑሮ ነው ብዙ ነገር እንትን ቢለውም አብዛኛው ነገር የዘመነ ስለሆነ በቃ ሳንሰለች በቀላሉ ነገሮች እናስተካክላለን። ያው መሰላቸት ያለ ነው በእርግጥ፣ ግን ቢሆንም እቃ ማጠቡ የተመቻቸ ነገር አለው፣ ምግብ መስራቱ የተመቻቸ ነገር አለው። እኛ ሀገር ላይ ግን ይህ በሰዓት መሬት ለመሬት ሄዳችሁ ምናምን የሚሆነው ነገር ትንሽ ያደክማል፣ በቃ ያደክማል፣ ሁኔታዎች አይመቻችሁም። እና እስኪ እናንተ በዚህ ላይ ምን አስተያየት አላችሁ? ኢንሻአላህ አላህ ለሁላችንም የተሻለ ህይወት የተሻለ ኑሮ ይስጠን ምኞታችን ነው። ግን ቢሆንም እስከዛ ድረስ ያለንበትን ነገር አመስግነን መኖሩ ደግሞ ትልቅ ነገር ነው እና እኔ አልሐምዱሊላህ በምንም ነገር አላማረውም። በእርግጥ ያው ብዙ የተሻሉ ነገሮች ይገቡናል። ግን ቢሆንም እስከ ጊዜው ድረስ ደግሞ ኢንሻአላህ ባለው ነገር ላይ ታግሰን እንኖራለን ማለት ነው እና የተሻለ የዘመነ ነገር ብለን ስንል ደግሞ ከሀገሩም ጋር ስለማይሄድ በቃ ያው አንዱን የተሻለ ካረግን ደግሞ ሌላውን ኢንሻአላህ ወደፊት ብለን ነገሮችን በሂደት አንድ በአንድ እያሳካን ብንሄድ ነው እንጂ ሁሉንም በአንዴ እንጨብጠው ካልን አስቸጋሪ ነውና ብቻ እስኪ እንግዲህ አላህ ለሁላችንም የተሻለውን ሀያት ይስጠን እና የትኛው ይከብድ ይመስላችኋል? እስኪ አስተያየታችሁን ኮመንት ላይ ያስቀምጡልኝ። እኔ እንጃ እኔ አልሐምዱሊላህ አገርም ላይ ጥሩ ጎን አለው፣ አገር ላይ መኖርም ጥሩ ጎን አለው በአብዛኛው ማለት ነው። በሰው ሀገርም ላይ ደግሞ ያው ስራው ብዙ ቢሆንም ራሳችንን በማይጎዳ መልኩ እኛን በዘልክ በማያስመረር መልኩ ነው ብዬ ነው የማስበው። ምክንያቱም ነገሮች የተመቻቹ ናቸው። ድክም ማለኝ አሁን ምን ቀረ መሰላችሁ? ምሳ እቃውን ታጠበ፣ ድክም ብሎኛል፣ ኢነርጂ ያልቋል። ግን ደግሞ ግዴታ ምሳ መስራት አለብኝ። ስለዚህ እቃውን ላሳያችሁ፣ ምሳ እንሰራለን። ባዶ ሆኗል ቦታው እንደምታዩት፣ የተሰበሰበ እቃ የለም። እዚህ ደርሷል። እንግዲህ ሁሉንም መቅረጽ የማይቻል ነው። እዚህ ደርሷል። አሁን ምሳችን እንሰራለን። እንግዲህ ስራዬን የጀመርኩት የምሳ ስራዬን ከጎመን ነው ማለት ነው። ከጎመን መክተፍ ነው። እንግዲህ ኢንሻአላህ ሁሉንም ቀርጽላችኋለሁ ብዬ አስባለሁኝ። ጎመን በከታትፍና ምድጃ ላይ አያይዘውና ከዛ ደግሞ ስቶቭ ላይ ኢንሻአላህ ምስር ክክ አዘጋጅቻለሁ። ምስር ክክ እንሰራለሁ ማለት ነው። እያንዳንዱን ነገር ለመቅረጽ በጣም ያደክማል። በዛ ላይ የሚጣ በጎን እያለቀሰች ነው። ግን እኛ እናቶች ብርቶች ነን። ጠንካራ ነኝ ብዬ ነው የማስበው ራሴ። ምክንያቱም ሁሉም ነገር ለመቋቋም መሞክር ሰው ነኝ። ኢንሻአላህ ደግሞ ጠንክሬ በርትቼ የምፈልገውን አላማ ሳሳካ ደግሞ ደስ ይለኛል እና ብቻ ለምንም ነገር አልሸነፍም በሚለው እንግዲህ እየሞከርኩ ነው ሁሉንም ነገር እና የልጅ እናት የሆናችሁ እንግዲህ ትረዱኛላችሁ ማለት ነው። በተለይ የኔ ትንሽ ሰው ለምዳብኛለች ከመጀመሪያም ጀምራና ምንም በቃ ፍልክ ማለት የለም
ከሷው ጋር እየታገልኩኝ በመሀል እያዘልኩም እያወረድኩም ነው ይሄን ቪዲዮ የምቀርጽላችሁና በጣም አጭር ደቂቃ ሆና ስታዩት እንዲህ እንዳይመስላችሁ። በቃ ብዙ የሚያስመርር ነገር አለው፣ የሚያበሳጭ ነገር አለው። አንዳንድ ጊዜ ቁጭ ብላችሁ አልቅሱ አልቅሱ የሚላችሁ ስሜት እራሱ አለ። በቃ ምክንያቱም የምትፈልጉትን ነገር መስራት እየቻላችሁ በሰዓቱ መስራት አለመቻል መያዝ በራሱ ትንሽ የሚያስጠላና የሚከብድ ነገር አለው። ግን ቢሆንም አልሐምዱሊላህ እናትነት ይሄው ነው፣ ጌጡም ወዙም ይሄ ነውና ምንም ማድረግ አንችልም። በደስታ እናሳልፈዋለን። ያው ትንሽ ጊዜ ነው እስከሚለቁን ድረስ። ቤተሰብ የራቀን ሰዎች በጣም ከባድ ነው። ምክንያቱም ቤተሰብ እናት በቅርብ ብትኖር እንደዚህ እህቶች ትናንሽ እህቶች ምናምን ቢኖሩ እንዳለመታደል ሆኖ ሁሉም ተድረዋል። እንደዛ ቢኖሩ ደስ ይል ነበር። ብቻችሁን ስትሆኑ ብዙ ነገሮች ይከብዳሉ እና ጎመናችንን ጠበስ ጠበስ ማድረግ ጀምረናል። ሽንኩርቴ ምናምን እስከማዘገጃጅ ድረስ ደግሞ እሱ ይበስልልኛል ማለት ነው። ከዛ ከቻልኩኝ በዚሁ በምድጃው ማይረፍድ ከሆነ ካልሆነ ደግሞ በስቶቭ እቀጥላለሁ ሌላውን። ሰዓቱን ፍጥረቱን በቃ እንዳትጠይቁኝ። ወይኔ ምን ጊዜ በቃ ነጋ ሲባል ደግሞ ምሳ ሰዓት ይደርሳል። ዳር ተማሪ ነው፣ ቁርአን ነው። በቃ ይኸው ሴትዮቱም እየረበሹ ውሃ ውስጥ ተዘፍዝፈው ነው። ዩኒፎርም ለባብሳል ሊሄድ አሁን በቃ መምጣት መሄድ ነው የእሱ ስራ። አይ ፋሚሊ ባላቸው ሰላም ባላቸው የሚወድ ሰው እኮ አለ ብዙ። ቢላል እንዴት ነው አደገ ወይ ምን ላይ ነው እያለ የሚጠይቅ ማለት ሰው ነው ያለ። ካልከች ችግር የለም እኔ ደህና ነኝ እንዴት ናቸው አትልም። በቃ ይሄ ፈሪ ነው ምንም። ጎመናችን ደርሷል። ሮጋችን መቶ እዚህ ደርሷል። አሁን ምሳ ማቅረብ ሰዓት ላይ ደርሰናል ማለት ነው። ተጣጥበናል። እኛም ቆንጆይቱም ታጥበዋል፣ ስራቸውን ጀምረዋል። ቆይ ላሳያችሁ። እንደዚህ እዚህ ጋር ታጥበው ወደ ጥፋት ገብተዋል። ማልቀስ ነው በቃ ካልታቀፉ ማልቀስ ነው። እዚህ ደግሞ አንድ ጨብራራ ወንድም አለ። ጸጉሩን ቁረጥ ብል እምቢ ብሏል። ምንም ማድረግ አይቻልም። እንግዲህ ምርጫቸውን አክብረናል። አትንጨባረሩ ብንላቸውም ቢያሉ ሰላም በላቸው። ነገሩ ቲክቶክ ላይ ያውቁ ይሆናል አብዛኛው ስትንጨባረሩ ሰው። ይሄ ወንድሜ ነው፣ ሱልጣን ነው የምታውቁት። ያንኛው ወንድሜ ነው የምታውቁት። ያው አለ እዚህ የሚሄድ ትልቁ እዚህ። እሺ ደስ እንዲያለሽ መርሐባ። ጀምራው ስራ እዚህ ጋር አሁን ምሳ ወደ ማቅረብ እንሄዳለን። እንግዲህ ምስር ክክችን ታክል ሰርተናል። ለመቅረጽ አልቻልኩም። ሴትራ በጣም እያለቀሰች አስቸግራኝ ነበርና በቃ እሱን ስሰራ መቅረጽ አልቻልኩም። ምንም ማድረግ አልችልም እንግዲህ እና መጨረሻው ይህን ይመስላል። እና አሁን እናቀርባለን ምሳችንን። ወደ ማቀራረብ ደርሰናል ማለት ነው። እንግዲህ በጣም አስቸግራ ታዝላ ነው ምሳ መቀረብ ያዘው። ምንም ማድረግ አይቻልም እንግዲህ በቃ እናቶቻችን የምር በቃ ምን ያህል ውለታ እንደከፈሉ ነው ለኛ የሚሰማኝ። ብቻ ያው አልሐምዱሊላህ ደስ የሚል ነገር አለው። ደግሞ ፈገግታቸው ምናምን ደግሞ ድካማቸውን ያስረሳቸዋልና ደስ የሚል ነገር አለው። አልሐምዱሊላህ እንብላ። እንጠጣ። የዛሬው የግማሽ ቀን ብሎጋችን በዚህ ይጠናቀቅ። ምክንያቱም ሴትዮቱም አልፈቀዱልንም እንደ ልባችን እንድንሰራ። አሁን ራሱ ይዛለች ስራ እና አረዝጋ ሙዚቃ። የግማሽ ቀን ውሏችን በጣም አድካሚ ነበረ። ያ አላህ አልሐምዱሊላህ። አሁን እንደዚህ ቁጭ ብለን ቡናችንን እየጠጣን ነው መንፈሳችንን ለማደስ። ሴትዮቱ በቃ የምትሰራውን ስራ ባሳያችሁ ማለት ነው። እዩልኝ በቃ ስራውን እሷ ትስራው። ሌላ ምን ይባላል? ኦፍ እዩልኝ በቃ አይ ሰው በቃ ሲኒ ሲሰጥ ምናምን ሲቀደ ስለምታይ በቃ ስራዋ ሁሉ ማንካካት ማማሰል በቃ በየሲኒው እየሄደ መጨላለጥ ምናምን የቀረው ማለት ነው። እና ይሄን ይመስላል። ቻው ቻው ሀበይ